ቆብሻል እኔ የምፈልገው ይሄ ነገር እንዲታው አስረግጬ የምነግርሽ ነገር እስካሁን ድረስ ማስመሰልሽ ታውቆብሻል። እኔ የምፈልገው ይሄ ነገር እንዲታወቅብሽ ነበር። እንደምታውቅባት ንገራት። አፈቅራታለሁ እኮ እንዴት ልመን እንዴት አምኜ እንድቀበል ነው የምትጠብቂው? እኔ ፊት አታልቅስ። ሲጀመር ለእንደዚህ አይነት ሴት ለቅሶ ምናምን አያስፈልግም። ማልቀስ ሲጀመር አንድ ነገር ልንገርህ አይደለም ልጅቷ በጣም አስመሳይ ናት እና ደግሞ መልካም የጋብቻ ዘመን ይሁንልሽ። አንቺም አግብተሻል፣ ናሂም ከዚህ በኋላ የራሱ ህይወት ይኖረዋል ማለት ነው። እንኳን ተረጂ ማን ይረዳል? ምንድነው? እስቲ ንቃብናት ነቃበል እስቲ ትንሽ ለማሰብ ሞክር። ግርህ ምንድነው? አንተ ከሷ ጋር ያለ ነገር ምንድነው? ከዚህ በላይ ምንድነው የምትፈልገው? ምንድነው የምትፈልገው? የሰርጓ ቀን ሚዜ መሆን ነው የምትፈልገው? ምንድነው ፍላጎትህ? መልስልኝ። ፍላጎትህ ምንድነው? ከዚህ በኋላ ምንድነው የምትፈልገው? ንገረኝ። እሺ ምን እንዳደርግ ነው አንቺ የምትፈልጊው? ከዚህ በኋላ ተረጋግተህ በስነ ስርዓት በአንድ ልብ አብረን እንድንኖር ነው የምፈልገው። ሰማኸኝ አይደለ? እየሰማኸኝ ነው? በቃ ወስነህ ከኔ ጋራ ቀጥ ብለህ እንድትኖር ነው የምፈልገው። ካልሆነ ግን ምን ከሷ ጋር ምን የቀረ ነገር ወረቀቱን እንኳን አልጨረስኩም። በቃ እኮ አግብታለች አይደለ? ከዚህ በኋላ ምን እኔ እንዴት ልመን አግብታለች ብዬ እንዴት ልመን? አንተ ጤነኛ አይደለህም? ያመሃል እንዴ? ያመሃል? ምንድነው ቆይ የምፈልገው ምንድነው? ንገረኝ። ምንድነው ፍላጎትህ? እንዴት ብዬ እንደዚህ ታደርጋለች? እንዴት ፋፊ እንዴት ቆይ እያበድክ ነው እንዴ? እኔ ያመንኳት እንዴት ታደርገኛለች? ፋፊ ስልሽ እንዴት ቆይ እንዴት ይደረጋል እንደዚህ? አንተ እስቲ አንቺ በኔ ቦታ ምን እንደምታረጊ ፋፊ ንገሪኝ። አያገባኝም። በቃ እኔ አያገባኝም። አንድ ነገር ልንገርህ፣ ውሳኔን ወስን። በቃ ከዚህ ጓደኛ አይደልሽ? አትረጂኝም? ምንድነው የምፈልገው ከሷ? ከዚህ በላይ ምንድነው የምፈልገው? ንገረኝ። ምንድነው የምፈልገው? ትንሽ ልታገዝ። እኔ ቆርጬ ልቆርጥ አልቻልኩም። ለምንድነው የማትቆርጠው? ቆይ ምን አለ ከሷ? ሰላም አይደለም። እኔ እንጃ በቃ የሆነ ስሜት ይሰማኛል። ከሷ ጋር ምን አለ? የሆነ ስሜት ይሰማኛል። እስካሁን አልወጣችልኝም። ፋፊ ለምንድነው የማትታገሽኝ? ናይ አሁንም ከኔ ጋር መጣላት ፈልገሃል መሰለኝ። ፋፊ በቃ መሄድ አለብኝ። የትም መሄድ አለብኝ። መጀመሪያ እኔ እየተረዳሽኝ አይደለም። አልረዳህም። እንዴት ነው የማትረጂኝ? እኔ አንቺን ብዬሽ አይደል እንዴ? ስንቴ ነው የምረዳህ? ስንቴ ነው የምረዳህ? ንገረኝ። ስንቴ ነው የምረዳህ? ንገረኝ። ስንቴ ነው የምረዳህ? አንተ አይገባህም እንዴ? ቆይ እስቲ ለምን ለመንቃት አትሞክርም? ቢያንስ እንኳን እንዴ። ቆይ አንተ ምን ሆነህ ነው? ምን እየሆንክ ነው? ወይኔ የትም አትሄድም። ንገረኝ መጀመሪያ። በቃ ጨርሻለሁ። ከዚህ በኋላ ምንም መናገር አልችልም። ተጨናነኩኝ። እኔ አንቺ ጋር ስመጣ እረፍት ለማግኘት ነው ፋፊ። እና ውብዬ እና ናሂ በጣም የሚያምር ፍቅርና የሚያስቀና ትዳር ነበራቸው። በጣም ብዙ ሰው የሚቀናበት ማለት ነው። ያ ቅናት ማለት የሚቀናበት ሰው ጥሩ በጥሩ መንፈስ የኛም ህይወት የኔም ህይወት በእንደነሱ ቢሆን ምናምን የሚል ነው። ስለዚህ ትዳራቸውን ቁጥር አንድ ትዳራቸው እዚህ ደረጃ ላይ እንዲደርስ ያደረግሽው ፋፊ አንቺና አንቺ ነሽ። ሌላው ደግሞ ከእንግዲህ ወደ መወሰን አለብህ ምናምን እያልሽ ማለት ነው። አንቺ ትክክለኛ ጓደኛ ኖርማል ጓደኛው ብትሆኚ ንጹህ ጓደኛው ብትሆኚ ሰው ዋሽቶ ያስታርቃል። ግን ያውን ጊዜ ጓደኛ ትዳራችሁን ምክንያቱም ዶላር እየሰሩበት ስለሆነ ዶላር እናቴ ትዳር የእናንተ ትዳር እንዲመለስ አይፈልጉም። በቃ ለምን ርዕስ አድርገው ነው የሚቆዩት ማለት ነው። ርዕስ አድርገው ሁሌ እየተጨቃጨቀ ሁሌ እየተነታረኩ የእናንተን ትዳር እያበላሹ ርዕስ አድርገው ነው መቆየት የሚችሉት። በነገራችን ላይ ይህን ክፍተት ያስገባው ናሂ ነው። ውብዬ አሁንም ጥፋት አጥፍታለች እያልኩ አይደለም። የውብዬ ምንድነው ጥፋቷ? እዚህ ጋር ወንድሟ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ። ዛሬ እንግዲህ ናሂ ፋፊ ጋር መጥቶ ተዋት እሷ ባላግብታለች ምናምን እያለች ነው። እንዳያችሁት እንግዲህ የነው ውብዬ ትዳር እንደነገርኳችሁ ያማረ የተዋቡ በጣም መንፈሳዊ ቅናት የሚያስቀና ነበረ ትዳራቸው። ይቺ ልጅ ከመጣች በኋላ ነው ፋፊ ከመጣች በኋላ ነው ትዳራቸው ላይ የሆነ ቀዳዳ ክፍተት የተፈጠረው ማለት ነው። እሷ ከመጣች ጀምሮ በቃ እየቀጠለ ማለት ነው። ሌላ ሰው መጣ። በዚህ መካከል ናሂ በትዳሩ ላይ ኮሽተር አለማለቱ ነው። በቃ ባለ ትዳር ሚስቴ ማክበር አለብኝ ብሎ እንትን ስላለ ነው። እዚህ ጋር እኔ ውብዬ አጥፍታለች ብዬ አላስብም። ውብዬ ምንድነው ጥፋቷ? ወንድሟ መጣ። ወንድሟ ደግሞ የመጣው
ሲበዛባት ነው እንደዛ። ሁለት ነፍስ ሆና እንደዛ ሲላት እሷ አንድ ስህተት ብትሰራ አንድ ስህተት ሰርታ እሷን እንትን ማለት የለባችሁ። ምክንያቱም ይህን ያደረገው ኢቭን ራሱ ልጁን አንጥቶ ዝም ብሎ ነው የቆመው። እሷም አልፈልግም ነው ያለችው። ናሂ ነው በጥፊ ሲመታት ነው ይህን ነገር ልታደርገው የሞከረችው እሱን ለማናደድ ማለት ነው። እሱ እልክ ይዞት እሷ እንደሚያናድድ ፋፊ ከህይወታቸው ውጪ፣ አሁንም ውጪ፣ ማርያም ውጪ። እንዴ እናንተ እየመጣችሁ ምንድን ነው የሰው ህይወት ልጆቻቸው እንዲያሳደጉ። በነገራችን ላይ ናሂ ነው ይህን ሁላ ፊት ባይሰጥ ወይ ለሴቶች ፊት ባይሰጥ እንትን አይልም። በጣም የዋህነቱን እየተጠቀሙበት ነው እና ትዳሩን እንትን እያሉ ነው። ገባችኋል? ባለፈው እሷ እንደዛ ስታረጋቸው የነበረው ከአረብ ሀገር መጥቼ ነው እንደዚህ ያለ ነው እያለች መጣች። በዛው በቃ ቀጠለ። አንዴ ክፍተት ከተፈጠረ በጣም ከባድ ነው። ገብቷችኋል አይደለ? ስለዚህ ውብዬ በብዙ ነገር ትዳሯን ለመመለስ እየጣረች ነው፣ ግን ናሂ ሊማር አልቻለም። ምክንያቱም ሴቶች ከውስጥ አውጣና እና ወደኔ ብለዋለች። ስለዚህ ናሂ ደግሞ መውጣት አልቻለም። አሁን አንደኛዋን ሲለቀቅ አንደኛዋን ሲለቀቅ ፋፊ አሁን ሁለት ነፍስ ነች። ናሂ እና ፋፊንም ሆነ ማንንም አንተ ከሚስት ለመታረቅ ከፈለግ ሁሉንም ከውስጥ ማውጣት አለብህ። ምክንያቱም ሁሉም በየተራ እየገቡ ትዳርክን እያጠበቁ ያሉት የገዛ ጓደኞች ናቸው። ሲጀመር ናሂ ነው ብዬ የራሳቸው እንትን ለመያዝ እንትን ብለው ነው እንጂ ይታረቁ ነበረ። መሀላቸው ግን ሁሉም በየፊቱ የሚያወራ ሰው ስላለ ነው። ስለዚህ ማንኛዎቹም ሰዎች ከፊት ለፊታቸው ካወጡ እርግጠኛ ነኝ ውብዬና ናሂ ተራርመው ጥፋታቸው ይታረቃሉ። ግን እነሱ መካከላቸው ያለፉት ሰዎች ካላወጡ ግን መቼም አይታረቁም። ምክንያቱም ሁሉም በየፊቱ ነው የእነሱ ትዳር እንትን ያደረጉት ማለት ነው። ስለዚህ ፋፊ ከነው ብዬ ትዳር መጀመሪያ አንቺ መውጣት አለብሽ። ፈላጭ ቆራጭ አድርገሽ የራስሽ ውብ ካለ ነብር ብላችሁ እንደዚህ ነው ከተመልካ